ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ስለ እነዚህ ልጆች በጣም ብዙ ሰው ቪዲዮ እንድሰራ ፈልጋችኋል። ስለ ወቅታዊ ጉዳይ ማወራለሁ። ሁላችሁም ግን አካውንቴ በጣም ተመቷል። ሪፖርት ስለተደረገ ኮፒ ሊንክ እያደረጋችሁልኝ አዳምጡኝ። 2 ደቂቃ ብቻ። እንግዲህ በመጀመሪያ ደረጃ ለእስልምና እምነት ተከታዮች እንኳን ለረመዳን ጾም በሰላም አደረሳችሁ። ግን እንደነዚህ አይነት ሰዎች ግን ተቀባይነት ሊኖራቸው በየትኛውም እምነትም ተቀባይነት ሊኖራቸው አይገባም። ለምን አትሉኝም? አንድ ሰው ሻሃዳ ሳይዝ በእስልምና አስተምሮ ሳያምን እንደዚህ ቢዘምር ምን ጥቅም አለው? ህይወት አለው? ይድናል? አይድንም። አንድ ሙስሊም ደግሞ በአምስቱ አዕማደ ምስጢራት ሳይማር የቤተክርስቲያን ሃይማኖት ቀኖና፣ ዶግማውን፣ ትውፊቱን በደንብ አድርጎ ስለ ቤተክርስቲያን አስተምሮ ሳያውቅ ነጠላ ለብሶ ስለ ኦርቶዶክስ ቢዘምር ምንም ጥቅም የለውም፣ የዘላለም ህይወት የለውም። አንድ ሰው ማመን አለበት፣ መጠመቅ አለበት። በፕሮቴስታንቱም እንደዚህ አንድ ሀገር የተለያየ ሃይማኖት ነው። የተለያየ ሃይማኖት ሲል በሃይማኖት ውስጥ ምን አለ? የተለያየ አስተምሮ አለ። ስለዚህ እኔ ኦርቶዶክስ ነኝ። በኦርቶዶክስ አስተምሮ የገባኝ በስነስርዓት ገብቶኝ ተረድቼው የምከተለው እምነት አለኝ ማለት ነው። ስለዚህ የእስልምናን አስተምሮ አልቀበለውም፣ ግን እስልምናን እንደ ሃይማኖት ግን አከብረዋለሁ። እንከባበር። ኦርቶዶክስን ሙስሊሙን ያክብር፣ ሙስሊሙም ኦርቶዶክስን ያክብር ነው ማለት። እርስ በርስ ፕሮቴስታንቱ ሁላችን ብንከባበር፣ ግን እውቀት ግን አርነት ያወጣዋል። ስለዚህ በእውቀት ብንደኛኝ በቃ ሰው አውቆ ተረድቶ ተምሮ እምነቱን ቢቀይር ጥሩ ነው። አብዛኞቻችን ራሳችን ላይ ትኩረት አድርገን እየሰራን ያለ ክርክር ላይ የምትሰሩ በእስልምናውም በፕሮቴስታንት በኦርቶዶክስም ያላችሁ እጅግ ትህትና መላበስ አለባችሁ። ይሄ ግደለው፣ ፍለጠው፣ ቁረጠው ምናምን ነገር እምነት ላይ አይሰራም። እውነቴን የምነግራችሁ እንደዚህ አይነት ፍለጠው ጉረደው የሚሰራ የትኛውም ቤተ እምነት ስለማይሰራ እጅግ ትህትናን በተላበሰ መልኩ ትምህርትን አስተምረን ሰው እውነቱን ተረድቶ ቢድን ጥሩ ብዬ አስባለሁ። ልክ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሩ። በተረፈ እነዚህ አይነት ልጆች ሶሻል ሚዲያ ላይ ላይክ እና ፎሎ ለመለቃቀም የሚሰሩት ስራ ነው። ብዙ ተከታይ ስላላችሁ ነው እንደዚህ የምታደርጉት። በእስልምናውም አይፈቀድም፣ በኦርቶዶክስም በፕሮቴስታንትም አይፈቀድም። ንግግርን አሳምሮ መቅረብ የእውነት ማረጋገጫ መሆን በፍጹም አይችልም። ይሄ ቪዲዮ የራሳቸውን አጉል ሰላም ወዳድ ሌላውን ደግሞ ጸብጫሪ የሆነ ተንኮለኛ አድርገው ለሚስሉ በቆሸሸ ፊት ላይ ባዝሊን ለሚቀቡ ሰዎች እንዲደርስልኝ ይፈልጋለሁ። በየትኛውም መስፈርት መሬት ላይ ያለውን እውነት ልታስከዱንም እንዲሁም ደግሞ ልታሸማቅቁን አትችሉም። የኔ የ17 ዓመት ሙስሊም ወይም ደግሞ ጴንጤ ጓደኞች አሁን ያለውን መሬት ላይ ያለውን እውነት ማሳያ አይደሉም። የቴዲ አፍሮ ዘፈንን በመገባበዝ ብቻ የሚቆም የሰላም ስምምነት የለንም። አቋም ያስፈልጋል። ማንም ጦርነት አልፈልግም። ማንም ደም መፋሰስ አይፈልግም። ማንም ሙስሊምን ይወዳል። ነገር ግን ያለውን እውነትና ነጯን ተነጋግሮ ግን ለእርምቱ በጋራ መቆም መቻል ይጠበቃል። እየሞገትን ያለነው ስለ አንድ እፎይ ሳይሆን በጅማ በአርሲ እንዲሁም ደግሞ በስልጤ ዞን ስለሚገኙ ብዙ እፎዮች ነው። ስለዚህ ይህንን ነገር በግልጽና በጋሃር ተነጋግሮ ማረሙ እጅግ በጣም የተሻለ ነው። የሌለ ነገር መፍጠር በሞከርን ቁጥር ግን ጨጓራ ለታመመ ሰው ቂቤ እንደመቀባት ነው። በዚህ አይነት ሁኔታ መጓዝ አያስፈልግም። አንዳንዴ እውነት መናገር እንኳን ቢከብዳችሁ ምን አለ ዝምታን ብትመርጡ። በዚህ አይነት ሁኔታ ነገሮች አያስኬድም። በዚህ በዛ ማሸማቀቅ፣ የፖለቲካ አጀንዳ አላችሁ ብሎ መሰንዘር። በነገራችሁ ላይ ሃይማኖተኛ ፖለቲከኛ አይሆንም ያለው ማን ነው? ትክክለኛ ጥፋትንና ወንጀልን እየገለጠ አይደለም። የሀገርና የሃይማኖትን ታሪክ ለመሸጥ ቤተ መንግስት የገባ ዳንኤል ክብረትን ፖለቲከኛ ሆኗል። በእንደዚህ አይነት ቃላት ማንንም ልታሸማቅቁ አትችሉ። ስለዚህ ፖለቲከኛ ልሁንም አልሁንም መሬት ላይ ያለውን ነጭ እውነት ግን ተነጋግሮ ለመፍታት መጣር ትልቁ እውነት ነው። ይቅርታ፣ ሰላም ዝም ብሎ በዘፈን ግብዣ አይመጣም፣ በመነጋገርና በአቋም እንጂ። ዛሬም ኦርቶዶክስ ላይ ጓደኛዬ ሙስሊም ነው፣ እኔ ፍቅረኛ ምናምን ሙስሊም ናት፣ ፍቅረኛ ምናምን ነገር ፕሮቴስታንት ነው። ዛሬም በዚህ እንኳን አልረዳናቸውም። ተዉት፣ ሌላ ነገር ተዉት። ኦርቶዶክሱ እንኳን በመቆም አልረዳናቸውም። በመሆን ወይ እንደው ማማየን እንደው ሴቶቹ የሚያደርጉትን ንቅበተ እምነት መሰለች አይቼ በእውነት እንዴት አደርጋለሁ? ካሁን በኋላ እንኳን ራሴን ልጠብቅ፣ ቢያንስ ለራሴ እንኳን ልሁን ማለት እንኳን አልቻልንም። ዛሬ የሚታዩት እኔ አሁን ኢንቦክስ ላይ የሚላክልን ጥያቄ ብታዩት በሙሉ ብታዩት እንደው 90% ብታዩት ዘማርያም ፍቅረኛ ሙስሊም ነው፣ ዘማርያም ጓደኛ ፕሮቴስታንት ነው። ዛሬም እንኳን እነሱን ተክቶ እንደው ዲቤት ማድረግ መሞገት ቀርቶ ቅበተ እንኳን ሊሰራበት ቀርቶ መቆም እንኳን አልቻልንም ዛሬ።
ስለዚህ ድካማቸውን ዱጋመድ እያደረገን ነው። ይሄንን ሁሉ ሳናስተካከል ጠቅላይ ቤተ ክህነት ታለ ይላል። ቆሙ መጀመሪያ ቁም፣ አንተ መጀመሪያ አንቺ ቁሚ። በቃ እኔ ግልጽ ነው የምነግራችሁ። መጀመሪያኛ እንቁም። አንቺ ራስሽ ገና ቀጥለሽ መቆም አልቻልሽ። እላይ ደግሞ እናንገጣለን። ደግሞ እኛ መጀመሪያ መሰራ ነው። ገና እኮ አንቺን እኮ ከዛ ሊወስድሽ ጭራሽ ሊነጥቅሽ እኮ እነማማ ኧረ እባክሽን ተይ ከዚህ ጓደኛሽ ጋር ገና እያፋለቅን እኮ ነው። ገና ማላቀቅ ገና ኧረ እባክሽ ጥንቃቄ አድርጊ እባክሽን እገሊትን ጠይቋት፣ እገሊትን አናግሯት፣ እገሊን አናግሩት። ደግሞ እኮ የሚገርም ማን ቢሆን ጥሩ ነው የሆነ ዝም ብሎ እኮ ዓለማዊ ሰው ምናምን እኮ ድረስ እኮ አይደለም የሰንበት ተማሪ የሆነች ቤተክርስቲያን በጣም ያደጉ ሰዎች ናቸው ጓደኞቻቸው እንደዚህ ሆኑት። አበሰረን የምናየው። ስለዚህ እዚህ ጋር ያለው ከመናገር ቢንያምን ለመተካት ካሰብን እነማማዬ ድካማቸው እንዲገባን ከፈለግን የሚነሳው ከራስ ነው። ቢያንስ እኔ ኦርቶዶክስ ሆኜ ልገኝ፣ ቢያንስ እንኳ እኔ ፍቅር አጋር አድርጌ ካሁን በኋላ የሚይዘው ኦርቶዶክስ ክርስቲያን መሆን አለባት ከሚል እንኳ መነሳት ከሄድኩ እንኳን እነሱ ጋር አጥምቄ ኦርቶዶክስ አድርጌ አቁርቤ ነው ማገባው ሚል እንኳን ፐርሰናሊቲ እንደሆነ ማድረግ። ከዚህ በኋላ ውቀስ ጳጳሳት የሄዱ አባቶች ሄዱ፣ ሲኖዶስ ሄደ፣ ጠቅላይ ቤተ ሄደ። አሁን ያምራል። ብቻቸውን ይደረቋል። ደግሞ እየተቃየሩ ማማዬ ስትገባ አንዷ ስትገባ አንዱ ሲገባ አንዱ ሲገባ አንዱ እየተቀባበለ ልክ አላለም። የቤት ስራ የተሰጠው ይመስላል። በቃ አንቺ ግዴታ ነው፣ አንተ ግዴታ ነው፣ አንተ ኃላፊነት አለብን። እናንተ ግን ተኙ። የእነሱ ግን ግዴታ ነው። ማኑዳና ሸክም የሰጣቸው በቃ እግዚአብሔር አትርፎት እኮ እንጂ እኮ የዛን ጊዜ እኮ ቢሞትም እኮ እፎይ ሞተ እኮ አለ። ያቺ ቅጽበት እኮ እግዚአብሔር ነው እኮ መንጥቆ ያወጣው። ዳዊት መዝሙር እንደተናገረ ወጥመድ ተሰበረ እኛ መለጠና ያለ ወጥመድ ተሰብሮ ነው እንጂ ሞት ብሎ ቅጽበት ናት። አለቀ። ነጋው ማማዬ ካለፈች በኋላ እንደዚህ ሆነች። ማማዬ ምንም አይጠቅምም። መተካት ነው የሚጀምረው። ምንድን ነው? እኔ ኦርቶዶክስ ክርስቲያን ሆኜ የእነሱ እቅበት ነው የሚሰሩ ወንድሞቼን ድካም ዱጋመድ ባለማድረግ እተባበራለሁ። እኔም ወንድሞቼን በመታደግ እተባበራለሁ። እሸቱ መለሰ እኮ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሀሳብ እኮ ልክ ነው። እሸቱ መለሰ ድምፄን እንደዚህ ከፍ አድርጌ ስምህን እየተጣራው ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ። ቢካዝ አይ ሪስፔክት ዩ ሶ ማች ማ ብራዘር። እያንዳንዱ የምታደርጋቸው ነገሮች ምናምን ከአእምሮ በላይ ናቸው። በጣም ነው ማከብርህ፣ በጣም ነው የምወድ። እንዳንድ ኦርቶዶክሳዊ ግን ማለት ነው በዚህ ወቅት አልናገርም ብትል ምን ይቀነሳል? እኛ ኦርቶዶክሳውያን ባለማህተቦች እንዲሁነን ወተን ለምን ብለን ስንናገር ሐሰትን እየመሰከርን ነው እንዴ? ሰላምን፣ ፍቅርን፣ አንድነትን፣ አብሮ መኖርን ትተን ጦርነት እያወጅን ነው እንዴ? እውነታችን ተረግጦ በሐሰት ተከሰን እኮ የሞት አደባባይ ላይ እንድንቆም እየተሰራብን ስለሆነ እኮ ነው። የሚጮህልን ለእኛ ብሎ የሚቆም አባት ስለሌለን እኮ ነው የምንጮኸው። የትኛው አቅም ያለው ሰው ነው አሁን የክርስትና እምነት ተከታይ ማህበረሰቦችና የእስልምና እምነት ተከታይ ማህበረሰቦችን ማህበራዊ መስተጋብራቸውን መግለጽ የሚችል ቋንቋ ያለው የትኛው አካል ነው? ማን የትኛው ኢትዮጵያ ይጠፋዋል? ግን በዚህ ወቅት እንዳንድ ድምፁ በደንብ እንደሚሰማ ሰው እኔ እንዲሁ ለፍልፌ 2000 ሰው ምናምን ሊያየኝ ይችላል። አይ ነው ግን እንዳንድ ኦርቶዶክሳዊ ይለፈኝ። እውነት ቪዲዮን አላየው ሆነ ነው በአምላካችን ላይ እንደዛ አፋቸውን ሲከፍቱ እንደዛ ሲያላግጡ። እነሱ እኮ በዛን ያህል ልክ ሲናገሩ አምላክ የምገዛለት ዓለማትን የፈጠረው ክርስቶስ ክብሩ ሊቀንስ እኮ አይደለም። እኔ ግን በስጋ ስለመመላለስ የእምነቱ ተከታይ ይሰማኛል ነው ጥያቄው። ይህ እኮ ነው የሚያንገበግበኝ እንጂ የኔ ክርስቶስማ በመስቀል ላይ እያዳፉት እየሰቀሉት በፍቅሩ ሲማርካቸው የነበረ ነው። ይገባኛል። ዛሬም ድረስ እንዲህ እየተሰደበ በፍቅር ይጠራል። ይገባኛል እኮ። እኔ ግን በስጋ መመላለሰው ይሰማኛል። አሁን ከአስተምሮ አልፎ ማየት አልፈልግም። አንተን መጣ አሳደ ያዘው በሐሰት ከሶ ለመግደል ተነሱ። ይሄ ነው እኮ የሚያስችሆን። መጅሊሱ መግለጫ አውጥቶ ሰልፍ ሲጠራ ለእኔ ለባለማህተው የቆመልኝ አባት የለም። ለዛ ነው እንዲህ የምንገበገበው እኮ። እሸቱ መለሰ
ይህን ጦርነት የምናውጅ መስሎ ነው እንዴ? ተቃራኒ ሆነን ለምን እንዲሆናል ብለን ስንል ከአንተ ሀሳብ ተቃራኒ ሆን ነው ኦርቶዶክሳዊ። እንደዚህ አይነት አስመሳይ ሰዎች ሀሳባቸውን በጣም ነው የምጸየፈው እንደ ግለሰብ። በዚህ ወቅት ይለፈኝ ምን ችግር አለው? ወይ ደግሞ ዝም አይነው። ድምፃችሁ ቶሎ ነው የሚሰማው፣ ቫይራል ይወጣል እኮ የእናንተ ጉዳይ ሲሆን ድምፃችሁን ተጠቅማችሁ እምነታችሁን እንደው ለምን እንዲህ ይሆናል ማለት ጥሩ ነበር። እንዴት ያለ ማስመሰል ነው! በነገራችን በግለሰብ ደረጃ አይደለም፣ በሃይማኖት አባቶች ደረጃ እንደዚህ ነው የሚያስቡት። ሀገር ያላቸው ምናምን ነው መስሎ የሚታያቸው። ሀገር ያላቸው ማለት ህገ መንግስቱ ለነሱ የሚሰራ የሚመስላቸው አሉ። አይደላችሁም እያልኩ እኮ ነው ያለሁት። አሁን እኔ ለምሳሌ አሁን ያሉትን አባቶች የሚሰማችሁ ሰው የለም ነው የምላችሁ። አሁን መንግስት አይሰማችሁም፣ እኛ እንዳንሰማችሁ ደግሞ እየተሰራ ነው ያለው። አሁን እኛ እንዳንሰማችሁ እያደረጋችሁ ነው ያላችሁ። ቁጭ ብላችሁ ብትነጋገሩ ይሻላል። እና አስመሳይ ሰዎች ውሃ ብትጠጡ ብዬ እመክራለሁ። አይ ዘመን ጌታችን ነቢይ ነው። ጌታችን ነቢይ ነው ነው ጌታችን ነቢይ ነው አይደለ? ነው ግን ከነቢያት አንዱ ግን አይደለም፣ ይለያያል። ጌታችን ነቢይ ነው ሲባል ነቢይ ማለት መምህር ማለት ነው። መምህር ከመሆኑ አንጻር የእግዚአብሔርን ነገር ለእኛ ከመናገሩ አንጻር ወደፊት የሚፈጠሩ ነገሮችንም ከመናገሩ አንጻር ኢየሱስ ነቢይ ሊባል ይችላል። አንድምታችን ላይ የባህሪ ነቢይ ይለዋል እና ነቢይ መባሉ ችግር የለም። ከነቢያት እንደ አንዱ ግን በፍጹም ጌታችን ኢየሱስ ከነቢያት እንደ አንዱ ግን አይደለም። ኢየሱስ የእግዚአብሔር ልጅ ነው። ሌሎችም የእግዚአብሔር ልጆች የተባሉ አሉ። ከእግዚአብሔር ልጆች ውስጥ እንደ አንዱ ማለት ግን አይደለም። ኢየሱስ ይለያል። እሱን እንግዲህ መታወቅ አለበት። ግን ከነቢያት አንዱ ነው ይላሉ ሰዎች አሉ። ስለዛ የነቢያት ተርታ ውስጥ ከተቱት ማለት ነው። ጌታችንን አንዳንዶች አይተዋል። ርቀት ላይ ያሉ ከክርስቶስ ርቀው ያሉ ከሐዋርያቱ ርቀው ያሉት እነሱ ስለ ሰው ልጅ ስለ ጌታችን ኢየሱስ ማለት ነው የሚናገሩት ከነቢያት አንዱ ነው። ከነቢያቱ ነው። ጌታችን መለስ አድርግና ኦኬ እናንተስ ማን ትላላችሁ? ራቅ ያሉት እነሱ ኦኬ እንደዛ ብለዋል። ግን እናንተስ ከእግሬ ስር ቁጭ ብላችሁ የምትማሩ ሐዋርያት፣ የኔ ደቀ መዛሙርት እናንተስ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። ያኔ ቅዱስ ጴጥሮስ ብድግ አለና መለሰ፣ የኔ ተወዳጆች እንዲህም አለ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነው። ጌታ አንተስ ክርስቶስ የሕያው እግዚአብሔር ልጅ ነህ። ይሄ በጣም ትልቅ ኮንፌሽን ነው። ይሄ ትልቅ ምስክርነት ነው። አንደኛ የምስክርነቶቹን ብዛት የሰው ልጅ እዛ ጋር የሚታየው ኢየሱስ ነው አይደለ? ኢየሱስን ማን ይሉታል ሲባል ከነቢያት አንዱ ነው። ምንድነው? ኤርምያስ፣ ኤልያስ፣ ዮሐንስ ምናምን ይላሉ አንዳንዶች። ወይ ደግሞ አጠቃላይ ከነቢያት እንዳሉ ምን ያህል አውርደው እንዳዩ ተመልከቱ። ይሄ አሁን ከሰማይ የሆነ መገለጥ ራሱ ተብሎ ራሱ አልተነገረላቸውም። ይሄ ምድራዊ ነው። ይሄ ምድራዊ እውቀት ይባላል። ኢየሱስ ከነቢያት አንዱ ነው የሚለው እውቀት ምድራዊ እውቀት ነው። ሰማያዊው እውቀት ግን ጴጥሮስ ቀጣይ የተናገረው ነበር። ምክንያቱም ጌታችን ነግሮናል ሰማያዊ እውቀት እንደሆነ፣ ምድራዊ እንዳልሆነ፣ ከስጋና ደም ያልሆነ መገለጥ እንደሆነ ጌታችን ቀጠል አድርጎ ነገረን። ምን ብሎ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኦኬ አንተ ኢየሱስ አንተ አለ ኢየሱስ አንተ ክርስቶስ ነህ አለ። የመጀመሪያው ኮንፌሽን የመጀመሪያው ምስክርነት ክርስቶስ ማለት መሲህ ቅቡ ማለት ነው። ይጠበቅ የነበረው የዳዊት ልጅ ከወገብህ ፍሬ በዙፋን ላይ አኖራለሁ ተብሎ ስለ መሲሁ አስቀድሞ ተነግሯል። የምትጠበቀው መሲህ ኧረ አንተ ነህ አለ። አንተ ክርስቶስ ነህ። የኢየሱስን ክርስቶስነት መመስከር ትልቅ ኮንፌሽን ትልቅ ምስክርነት ነው። ኢየሱስ እርሱ ክርስቶስ እንደሆነ መመስከር፣ ኢየሱስ እርሱ ምን እንደሆነ ክርስቶስ ቅቡ ይጠበቅ የነበረው መሲህ እርሱ እንደሆነ መሰከረ። ግን እዚህ ላይ ብቻ ግን አላበቃም። አዎ አንተ ኢየሱስ ክርስቶስ ነህ። ክርስቶስ መሲሁ አንተ ነህ። ግን መሲሁ ብቻ አይደለም፣ ይህ ይመጣ ዘንድ ያለው መሲህ ግን የሕያው እግዚአብሔር ልጅ ነው። በባህሪው የማን ልጅ ነው? የሕያው እግዚአብሔር ልጅ ነው። የሕያው እግዚአብሔር ልጅ ነው። ይሄ ትልቅ ምስክርነት ነው። ከዛም ጌታችን መለስ አደረገና ምን ቢለው ጥሩ ነው? የዮና ልጅ ስምዖን ሆይ ያለው ጴጥሮስ ጌታችንን የማን ልጅ ነበር ያለው? ጴጥሮስ ጌታችንን የማን ልጅ አለው? የሕያው እግዚአብሔር ልጅ። ጌታችን ግን መለስ አደረገና ጴጥሮስ የሕያው እግዚአብሔር ልጅ አላለው። ጴጥሮስን የሕያው እግዚአብሔር ልጅ አላለው። አሁን ጌታችን የሕያው እግዚአብሔር ልጅ ሲባል ባህርያዊ ልጅነቱ ነው። ስለዚህ አሁን በባህርያዊ ልጅነት ስለሆነ እየተጠራሩ ያሉት ይላል ማን? ቅዱስ ዮሐንስ አፈወርቅ። ይህንን የመጽሐፍ ቅዱስ ክፍል ሲተረጉም ማለት ነው ምን ይለዋል? ልክ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲለው ጴጥሮስ ጌታችን ነው መለስ ያደርግና የዮና ልጅ ስምዖን ሆይ፣ የሕያው እግዚአብሔር ልጅ ስምዖን ሆይ ሳይሆን የዮና ልጅ። ጴጥሮስ የእግዚአብሔር ልጅ ነው
ነው ማለት አይሁዳውያን የእግዚአብሔር ልጅ እንደሆኑ ይናገራሉ። በጣም በብዙ ክፍል ኦኬ እግዚአብሔርን አባታችን ይሉታል እና የእግዚአብሔር ልጆች ነን እኛስ አባታችን አንድ እግዚአብሔር ነው እያሉ ተናግሯል። ዮሐንስ ወንጌል ምዕራፍ 8 ላይ አይተናል። ግን የክርስቶስ ግን ለየት ያለ ነው፣ ባህሪያዊ ነው እና እሱን አሳያቸዋለሁ። እሺ እና ጴጥሮስን ሲናገር ብሏል የዮና ልጅ አለው። በስጋ የሚወልደውን አባቱን ጠራ። ዮና የጴጥሮስ አባቱ ነው። የኬፋ የጴጥሮስ አባቱ ማን ይባላል? ዮና። የዮና ልጅ ስምዖን ሆይ ይህንን ስጋና ደም አልገለጠልህም አለው። የትኛውን? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለውን ይህንን ስጋና ደም አልገለጠልህም፣ ይህንንስ በሰማይ ያለ አባቴ እርሱ ገለጠልህ እንጂ። አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን መሰረታለሁ፣ መንግስቴን መሰረታለሁ። ቤተ ክርስቲያን የክርስቶስ መንግስት ናት። መንግስቴን መሰረታለሁ። ኢየሱስ መንግስት አለው። ባይዚ እዚህ ምድር ላይ ኢየሱስ መንግስት አለው። ንጉስ ነው ኢየሱስ። ኢየሱስ ንጉሳችን ነው። በዚች ዓለት ላይ ቤተክርስቲያኔን እመሰርታለሁ ማለት መንግስቴን እመሰርታለሁ እንደማለት። ልክ ቆላሲስ ምዕራፍ 13 ላይ ወደ ፍቅሩ ልጅ መንግስት አፈለሰን ይላል አይደል? ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ያፈለሰን ወደ ቤተክርስቲያን ወደ ፍቅሩ ልጅ መንግስት አፈለሰን። ዝቅ ብሎ ቁጥር 18 ላይ እርሱም የአካሉ ማለትም የቤተክርስቲያን ራስ ነው ይላል። እርሱም ይላል ክብር ሁሉ ለእርሱ ይሁንና የሰማይም የምድርም ጌታ ፈጣሪ ብቸኛው ገዢ ጌታችን ኢየሱስን ማለት ነው። እርሱ የአካሉ ይልና ማለትም የቤተ ክርስቲያን ራስ ነው ይላል። ራስ ነው። ስለዛ ልክ ኤፌሶን ምዕራፍ 23 ላይ እንደተነገረው ለቤተክርስቲያን ራስ እንዲሆን ሰጠው ይላል። ሁሉን ከእግሩ በታች ካስገዛለ በኋላ ለቤተክርስቲያን ራስ እንዲሆን ሰጠው። እርሷም ሁሉም በሁሉ የሚሞላ ሙላቱ ናት ይላል። ቤተክርስቲያን ማለት ነው። ለቤተክርስቲያን ራስ እንዲሆን ሰጠው። ሁሉም ከእግሩ በታች ካስገዛለ በኋላ ለቤተክርስቲያን ራስ እንዲሆን ሰጠው። ስለዛ ንጉስ እንዲሆን ለማን? ለቤተክርስቲያን መንግስቱ ናት። ወደ ፍቅሩ ልጅ መንግስት አፈለሰን ማለት ወደ ቤተክርስቲያን አፈለሰን፣ ጨመረ፣ ወደ አካሉ ጨመረን። ጋይስ እናንተ አሁን ክርስቲያን ወንድም እህቶቼ በጌታችን በክርስቶስ ኢየሱስ አካል ውስጥ ናችሁ። በጌታችን በክርስቶስ ኢየሱስ መንግስት ውስጥ ናችሁ ማለት ነው። መንግስት ውስጥ ነን ማለት ነው። ስለዚህ አሁን በመንግስት ውስጥ ስንኖር በመንግስት ውስጥ ምን አለ? ንጉስ አለ። ንጉስ የሌለበት ምንድን ነው? መንግስት የለም። ያለ ንግስና መንግስት አለ? የለም። መንግስት አለ፣ ንጉስ አለ። በዚች መንግስት ውስጥ ስትኖሩ ንጉሳችሁ ክርስቶስ ነው። ለንጉሱ ባሪያ ተገዥ ሆነን ነው የምንኖረው። የእግዚአብሔር ልጆች ብቻ አይደለን፣ በዚህ ባሪያም ጭምር ነን። ጳውሎስም ጴጥሮስም የክርስቶስ ባሪያው እያሉ ይጽፈውልናል። ጴጥሮስ የክርስቶስ ባሪያ መሆን፣ ጳውሎስ የክርስቶስ ባሪያ መሆን ይላሉ። እና ጴጥሮስ የክርስቶስ ባሪያ ነኝ ካለ እኛማ እንዴታ። ስለዛ ንጉሳችን ክርስቶስ ነው እና ቤተክርስቲያንን መሰርታለሁ ሲል መንግስቴን መሰርታለሁ እያለ አንተ ጴጥሮስ ነህ፣ በዚች ዓለት ላይ መንግስቴን ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም ብሎ ተናገረው። አሁን እዚህ ላይ አንድ ነገር እዩ። በዚህ ዓለት ላይ ቤተክርስቲያን እንሰራለሁ የሚለውን ቅዱስ ዮሐንስ አፈወርቅም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለው የጴጥሮስን ኮንፌሽን ማለቱ ነው ይላል። ስለዚህ የጴጥሮስ ምስክርነት ጌታችንም ይህንን ስጋና ደም አልገለጠልህም በሰማይ ያለው አባቴ ገለጠልህ እንጂ ተብሎ የተነገረለት ያ ክርስቶስ የሕያው እግዚአብሔር ልጅ የሚለው ምስክርነት ለቤተክርስቲያን መሰረት እንኳን ተብሏል። በዛ ላይ ነው ቤተክርስቲያን የምትመሰረተችው ተብሏል። እንዲህ ያለ እምነት ላይ ያለን ይህንን እምነት መካድ አይችልም አንድ ክርስቲያን። ጊዜያት በተለያዩ ጉዳዮች ተከሰው በእስር ላይ የነበሩት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር አቶ ጸጋዬ ቱኬ በእስር ላይ ያሉ ከወራት በፊት አስቀድሞ እስር ይፈታሉ፣ የምስጋናና የድል ጊዜ ሊሆን ነው፣ እልልታ ደረሰ ሲል በቲክቶክ አካውንቱ ላይ የትንቢት መልእክቱን ያስተላለፈው ይህ የምትመለከቱት ነቢይ ቢንያም የተባለው ወንድማችን በበርካቶች ዘንድ ጥያቄና ግርታን ፈጥሮበት የታለ የተፈታው የታለ ስለ ከንቲባው የተናገርከው ትንቢት የሆነው እየተባሉ በርካታ ጥያቄዎችን ሲያነሱበት ቆይተዋል። ነገር ግን ታዲያ የተናገረው እግዚአብሔር ቃሉን አያጥፍምና በዚህ ወጣት ነብይ እንደተናገረው እነሆ በትላንትናው ዕለት የቀድሞ የሐዋሳ ከተማ ከንቲባ የሆኑት ረዳት ፕሮፌሰር አቶ ጸጋዬ ቱኬ ፍርድ ቤቱ በነፃ ሊለቃቸው ችሏል። በእስር ላይ የቆዩበትን ጉዳይ እርሳቸውን የማይመለከት መሆኑ የተነገረ ሲሆን ከዚህም በኋላ በተለያዩ የማዕረግና የከፍታ ደረጃዎች ላይ ይገኛሉ ተብሎ ሹመትም እንደሚሰጣቸው እየተጠበቀ ይገኛል። አጣምጣ ስለው አምጥቶ ቆለለው ይላሉ። ውሸተኞችና ሌቦች አጭበርባሪ ነቢያትን እንዲህ ነው የምናጋልጠው። ረዳት ፕሮፌሰር አቶ ጸጋዬ እኔ ከእርሶ ጋር በግል ጸብ የለብኝም። ሐቅና እውነት ካለውት እግዚአብሔር ለቤቱ ያብቃውት። እኔ ጉዳይ ይሄንን ዜና ቀባብቶ ውሸቱን እውነት አስመስሎ የተፈጸመ ያለቀ ትንቢት ነው ብሎ ቀባብቶ ዜናውን ካቀረበው ከአቤልና ከፕሮፌት ቢንያም ጋር ነው ችግሬ። እናንተ እስከ መቼ ነው ውሸታችሁን የምትቀጥሉት? እስከ መቼ ነው ይሄን በሐሰት ትንቢት የምታደናቁሩት? በፊት
ብቻችሁን ነበራችሁ። አሁን እንዲህ አይነት ቅጥረኛ ዜና አንባቢ አግኝታችሁ ነገሩ ተከናወነ፣ ተፈጸመ፣ አለቀ፣ ከንቲባው በነጻ ተፈቱ ይላል። ይሄ ብቻ መሰላችሁ? በቀጣይ በሌላ ትልቅ ሹመት እንጠብቃችኋለን ብሎ እርፍ። ማን? አቤል። ግን ምን ሆነ? ከወራት በኋላ ምን ሆነ? ይኸው ከወራት በኋላ ዜናው ተገልብጦ ይሄ ሆኗል። የቀድሞ የሐዋሳ ከተማ ከንቲባ በ13 ዓመት ጽኑ እስራት እንዲታሰሩ እንደተወሰነባቸው በዚህ ሰዓት የወጣው መረጃ አሳይቷል። ሐዋሳ ከተማ ከፍተኛ ፍርድ ቤት ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉትን የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ላይ 13 ዓመት ጽኑ እስራትና 21 ሺህ ብር የገንዘብ ቅጣት ፍርድ ማሳለፉን የቲክቫ ኢትዮጵያ መረጃ አሳይቷል። ፍርድ ቤቱ የቀድሞ ከንቲባ ካቀረቡት 8 የቅጣት ማቅለያዎች 4ቱን በመቀበልና 4ቱን ውድቅ በማድረግ ነው የ13 ዓመት ጽኑ እስራት የፈረደባቸው ተብሎ። በዚህ ደረጃ በእግዚአብሔር ሕዝብ ላይ ተቀልዳላችሁ። ይሄን ምስኪን ሕዝብ ጢቦ ነው እኮ የምትጫወቱበት። ባካችሁ ምዕመናን ንቁ። ኧረ በእግዚአብሔር አሁንስ ምን ልትሉ ነው? አንተ ራስህ እንኳን ይሄ ጉዳይ ሲፈጸም ያልከው እንኳን ደስ አላችሁ። የቀድሞ የሐዋሳ ከንቲባ የነበሩት ረዳት ፕሮፌሰር ጸጋዬ ቱኬ ዛሬ ከፍተኛ ፍርድ ቤቱ በነጻ አሰናብቷቸዋል። እግዚአብሔር እንደተናገረው እንዲሁ ነው። ከአንድ ወር በፊት ስለ ረዳት ፕሮፌሰር ጸጋዬ ቱኬ እግዚአብሔር የተናገረኝን ነገር በዚህ በሶሻል ፕላትፎርም ላይ መጥቼ ይህን መልእክት አስተላልፌ ነበር። እግዚአብሔር ውጊያው የኔ ነው ይለኛል። በእነዚህ ወራት ውስጥ እግዚአብሔር በነጻ ያወጣሃል። ታመሰግናለህ። አሁን ውጣና ትንቢቱ ተፈጸመ ብለህ እንደተቀደድከው አንተ ውሸታም፣ አሁን ውጣና ደግሞ ተሳስቼ ነው የሆነ ቀን በቀን ተኝቼ የቃዠሁት ቅዠት ነው እግዚአብሔር አልነገረኝም ብለህ ተናገር። እውነት እግዚአብሔር መንፈስ ቅዱስን የምታከብር ከሆነ፣ እውነት የነቢያት አምላክ እግዚአብሔርን የምትወድ ከሆነ፣ በነቢያት አምላክ በእግዚአብሔር ላይ ቀልደሃልና የሐሰት ትንቢት ተናግረሃልና ውጣና ይቅርታ ተሳስቼ ነው ብለህ ጠይቅ። አሁን ይሄ ጉዳይ የቢሮ ጉዳይ፣ የመንግስት ጉዳይ፣ የፖለቲካ ጉዳይ ቢሆን ኖሮ ትገባ ነበር። ግን በዚህ ጉዳይ የሚጠይቅ የለም። ምዕመኑም ነገ ጠዋት ብትሄድ አሜን እልል ብሎ ይቀበላል። ምክንያቱም ዲዲቲ እንደተነፋበት ዝንብ ምዕመኑ እንደሆነ ፈዟል። ጫውቱበት፣ ቀልዱበት። ነገር ግን እውነትና ንጋት እያደር ይጠራል። እግዚአብሔር እናንተን እያዋረደ ህዝቡን ነፃ የሚያወጣበት ቀን ቅርብ ነው። ውሸተኛ ነቢያት ሌቦች ናችሁ። ውርደት ክብር የሆነላችሁ፣ ክብሩ ውርደት የሆነባችሁ ሰዎች ሰው እንዴት በዚህ ደረጃ ቅሌታም ይሆናል? ያሳፍራል በጣም። ውጡ፣ አምልጡ። ምዕመኑ ወደ ብርሃኑ ኑ። የማንም ሐሰተኛ ነቢይ መቀለጃቱ